ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50,000 ብር የሰጠን ሰው አለ። አያቀን ሙስሊም ነው። ዶንኪ ቲዩብ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እናንተ ማየታችሁታል ብዬ አስባለሁ። የመጨረሻ ውስጥ ተሰብሯል። እኔ በራሴ ጉዳይ ራሱ እንደዚህ ያዝኛ አላውቅምና ለሊቱን ሁሉ የሆነ ሲመጣብኝ ያደረው ማለት ነውና መቼም ስለ ኮሜዲያን እሸቱ ከካሜራ ጀርባ ስላለው ማንነት እዚህ ጋር አንድ ነገር ሁለት ነገር አውርቼ ማበላሸት አልፈልግም። ይሄን የምገልጽላችሁ በህይወቴ ስለ ኮሜዲያን እሸቱ መጽሐፍ ሳልጽፍ እንዳልሞት ነው የምለው እግዚአብሔርን። እሸቱ ከምትገምቱትም በላይ ደግሞ የተለየ መልካም ሐቀኛ እጅግ የተለየ ሰው ነውና አንዳንድ ነገር ነካክቼ እዚህ ጋር ማበላሸት አልፈልግም። ግን አንድ ነገር ብቻ ግን ልበል። ኢትዮጵያ ውስጥ እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ አንዳንድ ጊዜ ደግሞ ለ15 ቀን ለ20 ቀን ላይቭ ላይ እንደምታዩት 24 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው? እኔ ጥያቄ። በዚህ ቪዲዮ ውስጥ ያየሁት አጠቃላይ የኢትዮጵያን ወጣቶች ነው ያየሁት። ከጓደኞቹ ጋር እንኳን ሻይ ለመጠጣት ጊዜ የሌለው እሸቱ መለሰ ሁሉ ጊዜ ሰዎችን በማገልገልና በምስኪኖች ቤት የሚገኘው እሸቱ መለሰ 19 ሰዓት የሚሰራው እሸቱ መለሰ ተንገዳገድኩ ካለ ማን ሊቆም ነው ሰርቶ ነው? እኔ ጥያቄ። እኔ ዶንኪ ቲዩብ ሰርቻለሁ። ከሌሊቱ 11 ሰዓት ለቀረጻ ወጥተን በማግስቱ ማታ ቀረጻ ጨርሰን ገብተን እንደገና ከሌሊቱ 11 ሰዓት ድጋሜ ለቀረጻ የምንነሳበት ጊዜ አለ። ዶንኪ ቲዩብ እያደሩ ነው የሚሰሩት። እንደ ቻይና ሰርቶ ግን እንደ ቻይና ያላደገ። ሁለተኛ እዚህ ጋር እኔ ልብ እንድትሉልኝ የምፈልገው ነገር እሸቱ አይደለም የተንገዳገደው፣ ዶንኪ ቲዩብ ነው የተንገዳገደው። እሸቱ እንደ ግለሰብ ልኑር ቢል እንደ ግለሰብ መኖር ይችላል፣ ተንቀባሮ መኖር ይችላል። እስከዛሬ በገነባው ስም ለግሉ እኮ ወጪውን ዝቅ አድርጎ ገቢውን ከፍ እያደረገ ሚሊዮን እያገኘ ለራሱ ብቻ መኖር ይችላል እሸቱ መለሰ። እሸቱ ግን ህልሙ ሁሉ ጊዜ ሌሎችን ማገልገል፣ ሌሎችን መርዳት፣ ለሌሎች መድረስ ስለሆነ ሁሉ ጊዜ አላማው ህልሙ ትልቅ ነው። ዶንኪ ቲዩብን የኛ ለማድረግ ነው የምናግዘው። እስከዛሬ የሱ ሆኖ የኛ ነበረ። አሁን ደግሞ የኔነት የበለጠ የኔነት ስሜት እንዲሰማን እድል ነው ያመቻቸልንና የህዳሴው ግድብ ሲገነባ ግድቡ የኔ ነው ነበር መፈክሩና
ዶንኪ ቲዩብ የኔ ነው የምንልበት ጊዜ አሁን ነው ብዬ ነው ማምነው እኔ ማለት ነው። አንድ አባባል አለ፣ ወገንህን የሚጠቅም ትልቅ ህልም ይዘህ ስትነሳ ህልምህን ከሚደግፉ ሰዎች በላይ ህልምህን የሚያደናቅፉ ሰዎች የበለጠ ራዕይ ይታያቸዋል ይባላል። ስለዚህ ህልሙን ተረድተው የዚህ ልጅ አያያዝ አይተው ቀና በዚህ ከቀጠለ በጣም ብዙ ታምር ይሰራል ብለው የፈሩ ሰዎች ካሁኑ የሚቻለው ነገር እየተደረገ ወድቆ እንዲቀር ነው እየታሰበ ያለው። ስለዚህ እኛ ደግሞ የሚቻለውን ነገር ሁሉ እያደረግን አብረነው ነው መቆም ያለነው። እሸቱ ላይ ጠላት ነው የተነሱ ሰዎች ራዕዩን በሚያዩት ልክ የእሸቱ ወንድሞችንን እህቶችንን ብለን የምናስብ ሰዎች ራዕዩን የበለጠ ማየት መቻል አለብን። ይሄ ከሆነ ሊንገጫገጭ አይችልም። ስለዚህ በዚህ መሰረት የዶንኪ ቲዩብ ሜምበር እየሆናችሁ $5 ጀምሮ የዶንኪ ቲዩብ ሜምበር እየሆናችሁ እንግዲህ አባል እንድትሆኑ ጥሪ ያቀርባለሁኝ። ወዳችኋለሁ። ሰላም ሁኑልኝ። በዛው አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ የሆነ ስለምትረሱ ነው እንጂ እሸቱ ፋሚሊውን ቤተሰቦቹን ይዞ በሚሰራው ዩቲዩብ በሚያንቀሳቅሰው ነገር ላይፉንም ቤተሰቡንም መርቶ ዘና ብሎ ቀብረር ብሎ መኖር እንደሚችል እንዳትዘነጉት። ዛሬ ወደ ሚዲያ መጥቶ እናንተን ሲጠይቃችሁ ወይም ደግሞ ሲል ሌላ ቤተሰቦች አሉ፣ ሌላ ቤት ውስጥ የተቀመጡ በጣም ብዙ ቤተሰቦች ልጆች ቤተሰብ የሚያስተዳድሯቸው ቤተሰቦች እነሱ ላለመበተንና እነሱ ስራ ላለማሰጣት መጥቶ ጠይቋል። ስለዚህም አንዳንዴ ማስተዋል አለባችሁ። አዎ ዩቲዩብ እንደበፊቱ አይደለም። ለምን በቃ ምቀኛ ህዝብ በስቷል ሶሻል ሚዲያ ላይ እንደምታውቁት ነው። በጣም ምቀኛ ስትሉ ይኸውላችሁ ጋይስ ሰውን መተቸትን ከዘለፋ ጋር ታያይዙታላችሁ። ሰውን መናገር ስደብን ታያይዛላችሁ። የሆነ ጥፋት ስታዩ ጥፋት ነው ብለህ ስትናገረው ላይ ጠልተው በፍጹም እሸቱን ጠልቼው አይደለም። የዛኔም ስናገር የተናገረበት ወይ ስላልተመቸኝ ነው እንጂ የተናገረው ነገር ትክክል ነው ብያቸዋለሁ። የተናገረው ነገር እሸቱ ትክክል ነው፣ ግን የተናገረበት ወይ ትክክል አይደለም ብዬ ነው ያልኩት። ምክንያቱም አንዳንዴ የምታልፏቸውና የማታልፏቸው ሰዎች አሉ እንጂ ትክክል ነው። የሁላችንም ሰዎች የሁላችንም አስተያየት ኮመንት ላይ የምንናገረውን ነገር እሱ ትልቅ ኢንፍሉዌንሰር ወይም ደግሞ ዝነኛ ሰው ስለሆነ ስለተናገረው ጫና ደረሰበት ከሱ ይሄንን መልዕክት አንጠብቅም በሚለው ነው እንጂ የሆነ ነገር ያለው ነገር አይደለም። እሸቱ ገንዘብ ይወዳል። ገንዘብ የሚጠላ ማንም ሰው የለም። እኔ እንደውም አንዲት እዚህ ይለኛል ምን ብዬ እንደተናገርኩ ታውቃላችሁ? በጣም የገረመኝ ነገር ልንገራችሁ። ከሚስቱ ጋር ነው ብዙ ጊዜ ማስታወቂያ የሚሰራውና አየሁትና ከሆነች ጓደኛዬ ጋር ነው እያወራን እሸቱ ግን ቱማሽ ገንዘብ ይወዳል። በስማሙ እንደው ይሄን የማስታወቂያ ስራ እንኳን ለሌሎቹ ቢሮ እዛ ውስጥ ለሚሰሩ ልጆች ቢሰጥስ ከሚስቱ ጋር ቁጭ ብሎ ይሄን ማስታወቂያ እንዴት ይሰራል? ወይ እሱ ከሌላ ሰው ጋር ለምን አይሰራም? ለምንድን ነው እንደዚህ እንደ ሀሳብ ነው ያወሩት። ባይዘው ከጥላቻም ከምንም አይደለም። ምናልባት የስራ ፍላጎቱ የጨመረ ሰው ሊሆን ይችላል ምናምን ብላ ግን የሆነ የምትሉት ነገር አለ፣ የምትታዘቡት ነገር አለ። ምን ሆኖ ነው